ይሄ ደግሞ የዚህ የቴሌቪዥኑ ጌታ ነው። 500 ብር ተበድሯል። ከነወለዱ በጠቅላላው 1000 ብር ቴሌቪዥን ሽያጭ ፊርማ መንጠቆ እንደው ልጅህን ጥሩዬን ለትዳር አስቤያታለሁ እና የትዳር ጓደኛ እንድትሆንም መርጫታለሁ። እንደው ምናልባት ማለት እንደው ነገር አይታወቅምና እንደው ምናልባት እኔን 10,000 ብር ቀብሯል ብለው ጠርጥረውኝ እንደሆነ በፍጹም አልጠረጠርኩም። የተወሬም አልሰሙ በፍጹም አልሰማሁም። ያንተ ያለ ነገር ማለት ነው። እንዴ ሰውየው ምን ነካው? እሺም እንዲህ ሳይለኝ ጥሎ ይፈረጠጠ አይደለም። በልበ አንቺ ደግሞ እንደው የትደው አይለ ተንጂ ሆኖ ብዬ አክብር የተጠግቻ አናገርኩ እንጂ ለካ መለርተኛ ነው እና ልትሰድበኝ እኔ ብላጥ ነግሬሻለሁ። አንቺ ማን እንዴ ይቺ ኩቻ ከሌታ አረበል እስቲ እዚህ ዘለ የለምን ፎቶ እሱ ጨርቆ ያልቃል እዛኛው ላይ ነው። ለመሆኑ ልጄን ያስጠናህበት ፈረንጅኛ ያስተማርክበት የስንት ወር ሂሳብ ነው ያለብህ? የ12 ወር 12 አዎ 12 ወር ነው። ታልሞላህም? አይ 12 ነው። አንድ አመት አረክ ምን ትበላለህ? እሺ አንድ አመት ደግ ወይ 2 አመት ይሙላና አንድ ላይ ተወሰድ። አይ ገንዘቡን ልብስ ልገዛበት ስላሰብኩኝ። ልብስ እሱ ያለህን አትለብስም እንዴ? እሱን ስታጠብ ደግሞ ይሁን አሮጌ ኮቦርታዬን ትለብሳለህ እንዴ? ደግሞ አንተ ልጅ ነህ። ገንዘብ ምን ያደርግልሃል? ዱርዬ ያደርግሃል፣ ያባልግሃል። አየህ ለልጅ የሽማግሌ ገንዘቡ ሳይሆን ምርቃቱ ነው የሚበልጠው። በገንዘቡ ፋንታ መርቀሃለሁ። እደግ፣ ትምህርትህን ይግለጥልህ፣ ኮሌጅን በጥስ፣ ከጓደኞች በላይ አውልህ፣ እደግ፣ እድሜ ይስጥህ። ይበቃል፣ 1 አመት ይበቃል። ሄድ በቃ ቦርስዬ ቦርሳዬ ቦርሳዬ በገመዱ እንኳን እንዳልሰቀል ከነገመዱ ነው የሰቀልኩኝ ቦርሳዬ። መንጠቆ ነግሬሃለሁ እንዴ እየመጠቆ እንዴ እሺ እና እየመጠቆ ትልቅ ሰው አይደሉም እንዴ? እየመጠቆ ይተውት እየመጠቆ ነገሩ የምንነጋገርበት እየመጠቆ አንተ አትተሻሽ ጓያይሽና እባክህ አትተሻሹ ጌታ መንጠቆ እየተሻሹልህ እኮ ነው። ይተሻሹ ገንዘቡ ይገኝ ነው። ምንም ሳይነካኩ ምን ላድርግልሽ? በለጠ ንገሪኝ። አንቺ አልሽኝ ሁሉ ላድርግልሽ። እዚሁ ሳፊት ይናገራል። እዚሁ በለጠ